ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ እንዴት ናችሁ? እንዴትስ እስከዚህን ሰዓት እስከዚህን ዕለት አደረሳችሁ? አሜን። እግዚአብሔር ስሙ የተመሰገነ የተባረከ ይሁን። እንኳን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለአጋዕዝተ ዓለም ሥላሴ በሰላምና በፍቅር አደረሳችሁ። አባታችን ጌታችን ፈጣሪያችን አጋዕዝተ ዓለም ሥላሴ ለዚች ቀንና ለዚች ሰዓት ያደረሰን ክብር ምስጋና ለእሱ ይገባው። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አለሁ። እግዚአብሔር እየተመሰገነና እየተባረከ የተወደሰና የተቀደሰ ይሁን። እንዴት ናችሁ? ሰላም ናችሁ? እንኳን አደረሳችሁ ለአብይ ጾም። እግዚአብሔር ይመስገን ጾም እየገባልን ነው። አንድ ቀን ቀረን፣ እሑድ ብቻ ቀረን። ሰኞ ጾም እንይዛለን። ጾሙ የፍቅር የሰላም የአንድነት የመተሳሰብ የመዋደድ አብረን የምንጾምበት አብረን ህይወትን የምናስተካክልበት የተቸገሩትን የምንረዳበት የተራቡትን አይዟችሁ የምንልበት ጾም ያደርግልን። አጋዕዝተ ዓለም ቅድስት ሥላሴ በሰላም በፍቅር ለሀገራችን መሬት አብቅቶ ከሰው ሀገር የችጋር ኑሮ አላቆ ወደ ሀገራችን ገብተን እንደ ሰው ደግሞ ጾም የዛሬ ዓመት በሰው ሀገር ነበርና አሁን ግን በሀገራችን ላይ ጾም ያዝነ ለማለት እሱ ያብቃል። እግዚአብሔር የተመሰገነ ይሁን እና ሁላችሁም ኦርቶዶክስ ተከታይ እምነት በሙሉ እንኳን አደረሳችሁ ለአባታችን ለቅድስት ሥላሴ ለአጋዕዝተ ዓለም ለአብርሃሙ ሥላሴ እንኳን አደረሳችሁ። ደህና ናችሁ? እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። የድንግል ማርያም ልጅ ሁሉን እሱ ክብር ይውሰድ ከእናቱ ጋራ ከስደት አውጥቶ በሰላም ለሀገራችን መሬት የሚያበቃን እሱ አለልንና እሱ ክብሩን ይውሰድ ከእናቱ ጋራ። እንዴት ናችሁ? ደህና ናችሁ? እኔ ጋር ደህና ነኝ። እግዚአብሔር የተመሰገነ ይሁን እና ሰላም ናችሁ ወይ? ይህን ቪዲዮ የምታዩ እህት ወንድሞቼ ሁላ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እኔ ደግሞ የእናንተን ሀሳብ አስተያየት እቀበላለሁ። ምንም የማንንም ኮሜንት እና ሀሳብ አስተያየት የማልቀበልበት ምንም አይነት ነገር የለም። እኔ ስመጣ ቪዲዮ ስሰራላችሁ በጥሩ ነገር ነው የምመጣው፣ በክፉ ነገር አልመጣም። ደግ መልካም ነገር ማሰብ ነው የምፈልገው እና ሁላችሁም በስደት ያላችሁ እህቶቼ በሳውዲ፣ በዱባይ፣ በኳተር፣ በጆርዳን፣ በኩዌት በተለያየ ዓለም ያላችሁ የኢትዮጵያውያን ኦርቶዶክስ እምነት ተከታይ በሙሉ እንኳን ለታላቁ ለአብይ ጾም በሰላም በፍቅር በደስታ አደረሳችሁ። የዛሬ ዓመት ሀገራችን ሰላም ሁናልን፣ ህዝባችን በሰላም ወጥቶ በሰላም የሚገባበት ጊዜ ሁሉ አመጥቶልን ጾምን ከቤታችን ከቤተሰቦቻችን ጋር ከልጆቻችን ጋር ሁነን ከባለቤቶቻችን ጋር ሆነን ጾሙን አብረን ባንድ ላይ የምንቀበለው ዓመት ያደርግልን። 2019 ፋሲካን ከቤተሰቦቻችን ጋር 40 ጾምን ከቤተሰቦቻችን ጋር የምንቀበለው ቸሩ መድኃኔዓለም ያድርግልን። ወጥቶ ከመቅረት እሱ ይሰውረን። እውነት አሁን በተለያየ ዓለም ሀገር ያሉ እህቶቻችን ወጥተው እየቀሩ ነው። በሊቢያ፣ በሳራ በረሃ፣ በየመን በረሃ በተለያየ ወንድሞቻችን እየሄዱ እያለቁብን ነው። እግዚአብሔር እነሱን ከስደት አስቀርቶ ከሀገራቸው ላይ ሰርተው እንደ ሰው የሚሆኑበት ሰርተው የሚበሉበት እንደ ሰው የሚሆኑበትን ቸሩ መድኃኔዓለም ይስጥልን። እኔ የራሳችን ወገኖቻችን በስደት አገር የሆነ ነገር ሲሆኑ መባልን ስሰማው በጣም ሆኖ ውስጤ ቅጥልጥልጥልጥል የሚለው ለምን እያየሁን አንዲት እናታችን ወንድማችን ኢትዮጵያዊ ነው፣ ሊቢያ ይሆን ሳራ በረሃ ይሆን ብቻ እኔ አላቅም፣ ታግቶ እጁ እንደዚህ ወደ ኋላ ተጠርንፎ እንዳይንቀሳቀስ አይተኛ አይጋደም፣ በልቡ አይተኛ፣ እጁ እንደዚህ ተጠርንፎ ታስሮ ሳየው ማርያም ሰው መሆኔን በጣም ነው እየፈራሁት። በጣም ማለት ወንድም አለኝ፣ ነገ ከነገ ወዲያ ወንድሞቼ ምን ይሆናሉ፣ ወንድሞቼ ላይስ ምን አይነት አደጋ ይደርስባቸዋል፣ 2 ናቸው ብዬ አስባለሁና ወንድሞቻችን በሊቢያ በረሃ የምትንከራተቱ የምትሄዱ እባካችሁ ከሀገራችሁ ላይ ሆናችሁ የራሳችሁ የሆነ ነገር ትንሽም ትሁን ሰርታችሁ ለመብላት ሞክሩ። እባካችሁ በስደት ሀገር አትሰቃዩ፣ አትንከራተቱ። እውነት የኛ የሴቶች እህቶቻችሁ መንከራተት የሴቶች እህቶቻችሁ በስደት መከራችን የማየት በቂ ይሆን ይበቃል። እናንተ ደግሞ ስትደገሙ
ለኛ ስሜታችን እኔ እንጃ ኮንፈርት አይሰማንም፣ ስሜታችን ይጎዳል ማለት የራሳችሁ ሰው የራሳችሁ ያላችሁት ሰው ወገናችሁ ኢትዮጵያዊ እኔ የምንም ይሁን የምንም ብቻ ኢትዮጵያዊ የሆነ ሰው በስደት ሀገር ሲንከራተት እንደማያት የሚያመኝ ምንም አይነት ነገር የለም። በጣም ያመኛል፣ ይከፋኛል፣ ስሜታዊ ይሆናለሁ። ለምን ኢትዮጵያ እንኳን ተሰደው ወንድሞቻችን ታግተው እየታረዱ እየተገደሉ በየበረሃው እየተሰቃዩ ቀርቶ ከሀገራቸው ላይ ሆኖ ሰላም የለም። ዛሬ እየታገቱ ነው፣ በየቦታው እየታፈኑ ነው፣ ምን እያሉ ነው። ግን ደግሞ ወንድሞቻችን ከሀገራቸው ላይ እንዲሆኑልን እንፈልጋለን። በስደት ሀገር ሆነው በቃ ህይወታቸው እንዲቃወስብን አንፈልግም። ማለት ወንድ ልጅ አባትም ነው፣ ወንድምም ነው፣ ጋሻም ነው፣ መከታም ነው እና ወንድሞቻችን በተለያየ አረብ ሀገር እየተሰደዱ እንጀራን ፍለጋ በሊቢያ በጣሊያን በምን እየተንከራተቱ ወንድሞቻችን እያለቁብን ነው። ወንድሞቻችን እየተጎዱብን ነው፣ እየሞቱብን ነው። ከዚህ ሁሉ ነገር እኛ ወንድሞቻችን እንዳይወጡ ብናደርግስ? ምክንያቱም ስደት ምን አይነት አስከፊ እንደሆነ እንኳን ለወንድ ልጅ ለሴት ልጅ እንዴት እንደሚያስከፋ እንዴት እንደሚያደርግ እያየ ነው። ለምን ወንድሞቻችን ስደት ሲሄዱ ተው አትዱ ለምን አንልም? ለምን ተምረው በተማሩበት ስራ ፈልገው እውነት ከሀገር ላይ እንደምንም ብለው ምንም ይሁን ምን ማን እንዳፈራችን ማን እንደወንዛችን በስደት ሀገር የፈለገ ብንለብስ የፈለገ ኑሮ ቢደላ በቃ ብዙ ነገሮችን ብዙ ቻሌንጁን እናሳልፋለን። ብዙ እንኳን ለወንድ ልጅ ለሴት ልጅ የሚከብድ ነው ስደት እና አሁን ቅድም እናት እንደዛ እየተንሰፈሰፈች እናት እንደዛ እያለቀሰች ቪዲዮዋን ሳይ እመቤቴ በምታውቁ በጣም ሊከፋኝ ውስጤ በጣም ሊተንሰፈሰፈ ማለት እኔ እንጃ ምን ልሁንል። በስመ አብ ወወልድ ወመንፈስ ቅዱስ እና ወንድሞቼ እባካችሁ በስደት እየሄዳችሁ በማይሆን ነገር እየወደቃችሁ እኛንም አታሳዝኑን፣ አንዘን እህቶቻችሁ። ለምን ወንድሞቻችን ስትጎዱ ማየት እንደማየት ምንም አይነት ነገር የለም። መወለድ ቋንቋ ነው፣ ስጋ ባህያ አይጫንም። እናንተን ማጣት ለእኛ ሞት ነው። ምክንያቱም አንድ ሰው ከኢትዮጵያ ምድር አንድ ሰው ጎደለ ማለት ኢትዮጵያ ምን ያክል ስሜት እንደሚሰማ እኔ ራሴ አውቀዋለሁ። ምክንያቱም ሰው ማለት አገር ነው፣ አገር ማለት ሰው ነው። ሰው ከሌለ ባዶ ኢትዮጵያ ብንለው ምንም ዋጋ የለውም። ወገኖቻችን ብቻ እንዲኖሩ ነው የምንፈልገው። ወገኖቻችን ሰላማዊ ህይወት እንዲኖሩ ነው የምንፈልገው። እየተሰደዱ እንዲያልቁብን እንዲታገቱብን አንፈልግም እና ወንድማችን እንደዛ ታግቶ ሳየው ማለት የሰው ልጅ እኮ ያጋጥማል። ማንኛችንም ስደት ሀገር እያለን እኔ አሁን ስደት ሀገር ሱዳን ጎረቤት ሀገር ናት፣ ጎንደር ጎን ናት። ግን ለ15 ቀን ታስሬ ያየሁትን የእስር ቤት አይቼዋለሁ። እንኳን ታግቶ በሰው እጅ የሰው ልጅ ማለት ደግሞ ጨካኝ ነው። እንኳን የሰው ሀገር ዜጋ የገዛ ዜጋችን ራሱ በጣም ጨካኝ ነው። የሰው ልጅ ጭካኔው በዚህ ልክ ነው እና የሰው ልጅ እንደዚህ ስለሚጨክን ጭካኔው በዚህ ልክ የገነነ ስለሆነ የሰው ሀገር ሰው መርዝ ነው፣ ክፉ ነው። አልተወለደንም፣ አልተዘመድንም፣ ከደሙ ደማችን የለበትም። እኛ እንጀራ ፍለጋን እንጂ ብለን የምንሄድ እነሱን ወደናቸው ፈልገናቸው እንደማንሄድ ያውቁታል ጠንቅቀው። ለዛ ለኛ ከመጨከን ወደ ኋላ አይሉም። ስለዚህ በበረሃ ሄዳችሁ ህይወታችሁን ከምታጡ አሁን ቅድም ኢትዮጵያ የሆነ ልጅ እየደወለልኝ ያወራሁት ነበርና የሆነ ጓደኛው በየመን ነው በሊቢያ ነው የሄደው፣ አሁን ሳውዲ ገብቷል አለኝ። ግን መንገድ ላይ ውሃ የምጠጣው አጥቼ 25,000 ብር የገዛሁትን ሳምሰንግ ስልኬን በ1 ሊትር ውሃ ቀየርኩት ብሎ አለኝ ሲል ያየኸው ስደት ከጥቅሙ ጉዳቱ አመዛኝ ነው። እንዳትነካው ጭራሽ እንዳታስበው። ስራህን ከሀገር ላይ ሰርተህ የራስህን ነገር ማስተካከል ነው የሚገባህ እንጂ በስደት ሀገር እሄዳለሁ ብለህ እንዳታስብ ብዬ ልጁን መከርኩት ማለት ነው። ለምን እኛ አገራችን ለምለም ናት። ኢትዮጵያ አይደለም ለኛ ለልጆቿ ተወልደን ላደግነባት ለህዝቦቿ ቀርቶ ለማንም የምትበቃ መልካም ደግ አገር አለችን። ነፋሻዋ፣ ንፋሷ፣ አየሯ ተስማሚ ሁለመናም ተስማማ ቆንጆ ሀገር አለችን። እግዚአብሔር የተመሰገነ ይሁን። ነገር ግን አላወቅንባትም። እርስ በርስ መስማማት አልቻልንም። እኛ እርስ በርስ መዋደድ አልቻልንም።
እርስ በርስ መባላት ነው። እርስ በርስ በቃ መጋጨት ነው። እርስ በርስ ግን እንደዚህ ብንያያዝ እኛ ከማንም በላይ መልካም ሀገር ያለችን ሀገራችን እንደዚህ ብንይዛት እኛ አይደለም ከሰው ሀገር ወጥተን ልንገረድ ይቅርና እኛም እንደ ሰው ይኖረናል። ከሰው ሀገር ሰው አምጥተን እናሰራለን የሚል እምነት ነው ያለኝ። ለምን ሁላችንም ከመጋጨት ከመደባደብ ቂም ከመቆጣጠር አልፎ ለምን አንዋደድም? ለምን እኛ ከሀገራችን ላይ ምንም ይጎለን ነገር የለም። ሀገራችን በደቡብ ብትሄዱ፣ በሰሜኑ ብትሄዱ፣ በምዕራቡ ብትሄዱ ሀገራችን መልካም ሀገር አለችን። ኢትዮጵያ አይደለም ለኛ ለህዝቦቿ ይቅር ለማንም ብሔር ብሔረሰቦች ጠቅማ ለኢትዮጵያ ብሔር ብሔረሰቦች ብቻ ሳይሆን ከየትም ቦታ መጥተው ለሚኖሩባት ህዝቦች ኢትዮጵያ ተስማሚ ሀገር ናት ብዬ ነው የማስበውና ለምን እኛ ወንድሞቻችን እንደዚህ በበረሃ እየሄዱ ራሳቸውን ለምን ያጠፋሉ? ለምን ይሞቱብናል? ለምንስ እንዴ እኔ በጣም ነው ውስጤ እየተሰማኝ ያለው። ቅድም ሳየው መቤት የምስክሬቱን በጣም ነው ውስጤ ቅጥቅጥ ያለ። በጣም ነው ያዘንኩት። ለምን ይሆናል? ለምን ወንድሞቻችን በሀገራቸው ላይ ሰርተው መብላት እየቻሉ ለምን ይሰደዳሉ? ለምን ማርያምን አይሆንም እኮ እኔ አላቅም እንዴት እንደሆነ ከባድ ነው። እግዚአብሔር ልብ ይስጠን። እግዚአብሔር አላቅም እኔ እንጃ ምን ብዬ እንደምነግራችሁ እኔ የማውቀው ነገር የለኝም። ብቻ እግዚአብሔር ሀገራችን ሰላም ያድርግልን። ህዝባችን በሰላም ወጥቶ በሰላም የሚገባበትን ቀንና ሰዓት ይስጠን። ሌላ ምንም ልል አልችልም። ይህ ሁሉ ወገኖቻችን በተለያየ አረብ ሀገር ወንዶቹ ሴት ልጅ የአረብ ሀገር ምንም አትሆንም፣ ሰርታ የመብላት ቻንስ አላት። ብቻ ከሰሪዋ ጋር ከሴትዮዋ ጋር ትስማማ እንጂ የመስራቷ ቻንሷ ቀላል ነው። ሴት ልጅ ትሰራለች እንደፈለገችና የመኖር ቻንስ አላት። ወንድ ልጅ ግን አረብ ሀገር ገብቶ እስኪሰራ ስራ እስኪያገኝ ድረስ የሚሰቃየው ስቃይ፣ የሚያዩ ልፋት፣ የሚለፋው ልፋት በቃ ሰዋቸው በበረሃ ግመል ሲጠብቁ አንድ ልጅ ቲክቶከር ነው መሰለኝና በባለፈው በፕሌን መሄድ ስላልቻልኩኝ በበረሃ ልሄድ ነው ጸሎት አድርጉልኝ ሙስሊም ክርስቲያኖች ሲል አንጀቴን ነው የበላው። ለምን በህጋዊ መንገድ እስካልሄደ ድረስ በህገወጥ መንገድ ስለሄደ የሄደበትን የገባበትን ቀራማውን ከፍሎ ለመመለስ እሰቡት 2 አመት 3 አመት የሰራትን ብሩን ለዛ ነው የሚያጠፋት። ደግሞ አጥፍቶ አውጥቶ አስተካክሎ እንኳን እንዳይሰራ ወደ ሀገር ነው የሚገባው። ያ ከመሆኑ በፊት ግን በህጋዊ መንገድ እንደ ጉብኝትም እንኳን ብለው ቢሄዱ መመለሻው አይከብድም። ይሄ ግን በበረሃ ፓስፖርት የለው በህገወጥ መሄድ በጣም ጎጂ ነው፣ ይጎዳል። ያየነ ነው ወንድሞቻችን እየተጎዱ ስለሆነ ማለት ነው። ከመጎዳታቸው በፊት ግን እኛ ኃይል እንላቸው እንገባል። አሁን ብዙ ልጆች አሉ እየደወሉ ወደ እናንተ ሀገር ልመጣ፣ ከዚህ ሀገር ነው ያለሁበት ሀገር ወንድ ልጅ አይገባም። ወንድ ልጅ ገብቶ ሲሳይ የኢትዮጵያዊ ወንድ ነው ያለሁበት ሀገር የለም። ጆርዳን የኢትዮጵያ ወንድ መጥቶ የሚሰራ የለም። መስሮች ናቸው፣ ግብፃዊ ናቸው እዚህ የሚሰሩት ወንዶች እንጂ ከሴት ውጭ ጆርዳን ውስጥ ወንድ ልጅ መጥቶ አይሰራም። ግን በቃ ሁሌ አንቺ ጠማማ ነሽ፣ አንቺኛ መተን እንዳንሰራ ስለምትፈልጊ ነው፣ ለምን ምን ችግር አለው ምናምን ይላሉ። እኔ የሚመጣ ቢሆን ቢመጡ ቢሰሩ ደስ ይለኛል። ግን በህጋዊ መተው ከዚህ ሀገር ቢያዙ፣ በህገወጥ መተው ቢያዙ ዋስትና የለኝም። እኔም ያለሁበት የሰው ቤት ነው። እኔ የዚህ ሀገር የሀገሪቱ ዜጋ ብሆን እንደፈለኩ መውጣ ምገባ ብችል እንኳን አንድ ዘመዴን ይቅር 30 ዘመዴን አምጥቼ ከኔ ጋር ባኖረው ቢሰራ ደስ ይለኛል። ግን አይሆንም፣ እዚህ ሀገር መምጣት አይቻልም። ሴት እንጂ ወንድ ልጅ ጆርዳን የምትባል ሀገር እንደውም አሁን ነው ከዛሬ 5 አመት ነው ከኢትዮጵያ ጋር እየተስማማች የኢትዮጵያዊ ዜጋዎች መተው እንዲሰሩ ከኢትዮጵያ ጋር ውል እና ፊርማ የተፈራረመች 5 አመት ነው። ለሴት ነው፣ ለወንድ ልጅ የለም። እና ለምን ወንድሞቻችን ዱባይም የምትሄዱት ሳውዲም የምትሄዱት በተለያየ አረብ ሀገር የምትሄዱ ወንድሞቻችን እውነት የሄዱት እግዚአብሔር ከስር ፈትቶ እግዚአብሔር እንግዲህ
30 ምናምን ዓመት የታመመውን ነቢይ ተነስ አልጋህን ይዘህ ተነስ ብሎ ያስነሳ አምላካችን ጌታችንና መድኃኒታችን የድንግል ማርያም ልጅ እነሱን ከስራት ከጨለማ ህይወት አስፈትቶ ለቤታቸው ለሀገራቸው ያብቃቸው። ሌላ ሀገር ስደትን የምትመኙ ወንድሞቻችን ደግሞ ከድርጊታችሁ ተቆጥባችሁ ስራችሁን ከሀገራችሁ ላይ በአግባቡ እየሰራችሁ ብራችሁን በትንሽ ደሞዝ ምትሆን ሰርታችሁ የውሃ አቅጣጫ አጋራችሁን ይዛችሁ አይናችሁን ባይን ማየት መውለድ መክበድ ያስፈልጋችኋል እንጂ ስደት ሀገር ሂደን እንሰራለን ስደት ሀገር ሂደን እንደ ሰው እንሆናለን የምትሉት አግባብ አይደለም። ምክንያቱም ያ የስደት ሀገር ኑሮ ያ ሰውን ፈልጎት እንዳልተሰደደ ውስጣችሁ ያውቀዋል። ምክንያቱም ስቃይ ሆኖበት ነው። ያ ልጅ በመከራራ በስቃይ ገብቶ ደና ስራ ሰርቶ ብር ሲልክ ስታዩ ተመችቶት እንዳይመስላችሁ። ፀሐዩ ቀን እየተፈራረቀበት ሌሊት ብርዱ እየተፈራረቀበት ከግመልና ከፍየል ጋራ ሲራወጥ ውሎ ነው ብሩን የሚልከው ለቤተሰቦቹ ወይም ለራሱ የሆነ ነገር ማድረግ የሚችለው። ያም ደግሞ ከመታገት ከመያዝ ከመሞት ያመለጡት ናቸው እንጂ ሁሉ ኢትዮጵያዊ ወንዶች በየመን በረሃ ሳውዲ ገብተው ወይም ደግሞ በሊቢያ በረሃ አውሮፓ ገብተው ኑሯቸው እየሞላላቸው ሰው እንደሌለ ልታውቁት ይገባል። ለምሳሌ ልውሰድላችሁና የኔ ባለቤት ከሱዳን ወደ በሊቢያ ሄዶ ነበረ። የዛኔ ሰዎች የታረዱ ጊዜ ኢትዮጵያውያኖች የታረዱ ጊዜ እሱም ለትንሽ መብርሃን ያወጣችው ሊቢያ ነበረ። በዛን ሰዓት ቢታረድ እስካሁን ተረስቶ ነበረ እንኳን መውለድ እንኳን ሚስት ለማግባት ማለት ነው። እነሱ ግን እጣ ፈንታቸው የደረሰ ህይወታቸው መጥፊያቸው ቀን የደረሰላቸው የደረሱ ግን ራሳቸው ኢትዮጵያውያን ናቸው ወንድሞቻችን የታረዱ ማለት ነው። እና እሱ እንደምንም ተመልሶ ወደ ሀገሩ ገብቶ ዛሬ ወልዶ ትዳሩን ይዞ እኔም በስደት አገር ብሆንም ግን የራሳችን ህይወታችን እያስተካከልን ነው ያለ ነው። ለምን ሰው መሰደድ መጎዳት መሞት መራብ መጠማት እንዳለ ለምን አታስቡም? አውቃለሁ የኢትዮጵያ ችግር ይረዳኛል ይገባኛል። ግን ሂዳችሁ እናንተ ስትታገቱ እናት አባቶቻችሁ እህት ወንድሞቻችሁን የእርዳታ ጥሪ የሰው አይን በጣም ይገርፋል እንደ ሰዓት የሰው አይን ኃይል ነው ይበላል እንደ ሰዓት ያቃጥላልና ይሄ ከመሆኑ በፊት እባካችሁ ወንድሞቼ ከድርጊታችሁ ብትቆጠቡ ባትሰደዱ ባይ ነኝ። ስደት ለማንም ጠቃሚ አይደለም። ከጥቅሙ ጉዳቱ ነው የሚያመዝነው። ስደት በህጋዊ መንገድ ሄዳ የምትሰራ የአረብ ሀገር ሴት ብቻ ነው መኖር የምትችለው ማለት ብሯ እሷም ሴቭ ካረገች ነው። ሴቭ ካላደረገች እሷም ኢትዮጵያ ገብታ የየየየ ነው የምትለው። አይሆንም። ስለዚህ በበረሃ በህጋዊ መንገድ ካልሆነ በስተቀር በህገ ወጥ መንገድ እንዳትሞክሩት ስደትን። በተለይ ወደ ሳውዲና በየመን በረሃ የምትሄዱ ወንድሞቻችን ከድርጊታችሁ ልትቆጠቡ ይገባል። መሰደድ በቂ ነው። ምንም የሚጠቅማችሁ ነገር የለም እና እባካችሁ እኔ አላቅም ስለእናንተ ምን እንደምላችሁ በምን ቃላት እንደምነግራችሁ ሊገባችሁ አይችልም። በርግጥ ይህን ቪዲዮ ያው ላይክ ሸር ካደረጋችሁት ለብዙ ወንድሞቻችን ስደትን ለመሄድ የተነሱ ወንድሞቻችን የፕሮፋይልን ሊንክ ስክሪንሾት እያደረጋችሁ ብትበትኑት ፕሮፋይል አደርገዋለሁ ስክሪንሾት እያደረጋችሁ ብትበትኑት ለተለያዩ ወንድሞቻችን ይደርሳል። ምክንያቱም በቃ ያን ሲያዩ በርግጥ እያዩ ነው ግዴታ ፕሮፋይል ማድረግ አለማድረግ አይጠበቅብኝም። ወንድሞቻችን ስንት በትንሽ ብር አይደለም። አሁን ድሮ ወደ ሊቢያ መሄድ ደርሶ ለመመለስ ሰው ሲታገዝ ብር ከፍሎ ለማስወጣት በጣም ትንሽ ብር ነበረ። አሁን ግን ከ1 ቢሊዮን ከ800 ሺህ ብርና ከ900 ሺህ ብር ያነሰ አይቀበሏቸውም። ያ ይገሏቸዋል። ብር ተከፍሏቸው ራሱ እየገደሉ ነው። ስለዚህ እባካችሁ ወንድሞቻችን አትሰደዱ። በረሃ ስደት ለእናንተ ማይጠቅምም። እናንተ ወጣችሁ በምትቀሩ ሰዓት እኛ እህቶቻችሁ ደግሞ እየተጎዳነ ነው። እናንተን ማጣት በጣም ያማል። ወንድም ማጣት ማለት ሰው ስለተወለደ አብሮ ስላደገ ወይም የእናቴ ልጅ ስለሆነ ወይም እህቴ ስለሆነ አይደለም። አንድን ኢትዮጵያዊ ማጣት በጣም ያማል፣ ይከብዳል። ይህ ከመሆኑ በፊት ግን እርስ በርሳችን ተደጋግፈን ለወገን ደራሹ ወገን ነው ብለን ለምን ወንድሞቻችን ከስደት አንታደጋቸውም? ለምን እንዳይሄዱ ያለውን ነገር አናስረዳቸውም? ማርያምን በጣም
ስሜታው የሚያደርግ ነገር ነው። እኔ በቃ ሳየው ታግተው ሳያቸው ሙተው ሳያቸው የሆነ ነገር ሆኖ ሳይ በቃ ውስጤ አንጀቴ ይብሰለሰላል። ማለት በቃ ወንድም አለኝ እኔም ወንድም ስላለኝ ያ ሰው ሲታገት ያ ሰው ሲራብ ያ ሰው ሲጠማ እንኳን 2 ቀን 3 ቀን ውሃ መጥምና ለአንድ ደቂቃ እስኪ ጾም አርብሮ በሆነ ሰዓት እስከ 9 ሰዓት ቆይተን እንኳን ለምንጠጣው እንዴት ነው የሚሆን ሰውነታችን? አፋችን ይሄ ከንፈራችን እንዴት ነው የሚደርቀው? ያ እንዳይሆን ራሳችን ልንጠብቅ ይገባል። ወንድሞቻችን ከስደት ልንታደጋቸው ይገባል። ወንድሞቻችን ከሞት ልንታደጋቸው ይገባል። አትሂዱ እንደዚህ ነው ስደት ማለት ይገባል። አሁን እስኪ 40 ጾም መጪው 40 ጾም ነው ምጾሙ ልጆች እስከ ምሽቱ 1 ሰዓት ነው የሚጾም። እስከ 1 ሰዓት ጾማችሁ እስኪ ምግቡ ነው የሚታያችሁ? ውሃ መጠጣት ነው የሚታያችሁ? እኔ ጾሜ ውሃ መጠጣት ብቻ ነው የሚናፍቀኝ። አክፍላችሁ እንኳን ሙሉ ቀን ቅዳሜን ውላችሁ እሁድ ላይ 9 ሰዓት ውሃ እንጂ የሚታያችሁ ምግብ አይደለም የሚታየው። ውሃ ጠጣችሁ መተኛት ብቻ ነው የምትፈልጉት። እውነቱን ንገሪን ካላችሁ ማለት ነው። ለምን ወንድሞቻችንስ በ7 ቀን 8 ቀን በውሃ ይንቃጠላሉ? በረሃብ ለምን ይሞታሉ እንዴ? ለምን ማለት እኛ ስደት ያየነው እህቶቻቸው ለምን? እኔ አሁን በረሃን አውቃታለሁ። ወደ ሱዳን ሲሄድ በመጀመሪያ በህገ ወጥ ነው የሄድኩት። መንገዱ ምን አይነት አሰቃቂ እንደሆነ፣ መንገዱ ምን አይነት ክፉ እንደሆነ፣ አስከፊ እንደሆነ ጠንቅቄ አውቀዋለሁ። ወንድ ልጅ በሊቢያ እንኳን የሊቢያ ሳራ በረሃን ይቅርና በመተማ መስመር በህገ ወጥ መንገድ ለመሄድ ራሱ ምን አይነት ከባድ እንደሆነ ስላየሁት ነው። በጣም ከባድ ነው መንገዱ፣ በጣም ነው የሚቀፈው። እና ወንድሞቻችን እየሄዱ ሲያልቁ እኛ እህቶቻቸው እያየን ዝም ለምን እንላለን ነው የምላችሁ። እንግዲህ ያው ሀሳብ አስተያየቴን ኮሜንት አስቀምጡልኝ። ሀሳብ አስተያየታችሁን። መልካም ቅዳሜ ይሁንላችሁ። ወዳችኋለሁ።